አይነት ንትርክ አልፈልግም። ነገር ግን ከዚህ በኋላ በደረስኩበት ከጨረስኩ ነው በቃ ስነ ስርዓትሽን ይያልሽ። ከዚህ በኋላ ስሜን እንድታነሺም አልፈልግም። ካንቺ ጋራ በምንም አይነት መንገድ አላወራሁም ማለት እንዲህ ብለሽ እንዳታወሪኝ ከሆነ ባላ ጭራሽ እንደዚህ እየገፈተርሽ ነው። እንዲህ ብለሽ እንዳታወሪኝ ይኸውልሽ ልታፈጥርሽ እችላለሁ። ገባ ሩታ ስሎ እኮ አንቺ እንደዚህ ደግሞ ማጣፍጣፍ አይደለም እንዴ? ነገር ግን ከዚህ በኋላ ጋይስ የትም እንዳትሄድ ቁጭ በሉ። በተለይ የሩታም የፍቅር ጀማም ሁላችሁም ቁጭ በሉ። ዛሬ ቁጭ በሉ። የትም እንዳትሄዱ። መንቀሳቀስ ምናምን ወደዚህ ማለት የለም። ቁጭ ብሎ ማዳመጥ ብቻ ነው ያለው። ያላችሁ እድል ፋንታ እንደዛ ነው። ኦኬ እና ማለት ነው ሩታ የዱሮ ሩታ ተመለሰች። ጀግናዋ ስነ ስርዓት ያላት ሩታ መጣች። ክብሯን የምታስጠብቀው ሩታ ብቅ ብላለች። ከቀጠለች እንደዚህ ማለት ነው። I'm proud of you today። በዚህ ቪዲዮ ማለት ነው ፍቅርን እኔ የምፈልገው ማለት ነው ፍቅር የምትባለው ልጅ ከነገራችን ላይ ፍቅርን ወዳታለሁ፣ ግን እያደረገች ያለው ነገር ስነ ስርዓት የሌለው በጣም የብልግና ጥግ ነገር ነው እያደረገች ያለችው ፍቅር። ገባችሁ? ምክንያቱም ልክ አይደለም። ገብታችኋላ? ልክ አይደለም። ከሄርሜላ ጋር ራሱ እያለው ልክ አይደለም ብላችሁ ብዙ ሰዎች ተወቅሱት ነበራ። ይሄ ደግሞ ከልክም ልክ ያልሆነ ነገር ነው። ገባችሁ? ልክ ያልሆነ በቃ እጥፍ ብልግና ነው። ምክንያቱም እዛ ጋር ከሩታ ጋር ያለው ሳይጨርስ ከፍቅር ማነው ከሄርሜላ ጋር ያለው ሳይጨርስ ወደዚህ ይሄ ነገር ሬል ከሆነ የመጣ እናም ደግሞ አንቺ ፍቅር እንስማና አፋን ትከፍታለች እንዴ? አንቺ ደግሞ አፍሽና ትከፍጪ። ቆይ ተረጋጊ አንዴ ነው ተረጋጊ አንዴ። አንቺ ሁሉሽ እዚህ ቆይ መጣ ነው እግዚአብሔር ማለት በርግጫ ቤት እንደዚህ ማለት ነው። እንደዚህ ይሄ ፀጉሯን ወይ ጎትተሽ ዊግ ማለት ነው። ይሄ ምን ይመስላል ዊግ ማለት ነው። ቢጂና ከግድግዳ ከዚህ እንዴት አድርጊና ከዛ እንደዚህ ትለቀታለች። ከዛ ላይክ እንደዛ ነበር መድረግ ያለባት ፍቅር። የእውነት ግን ለሰው ክብር የላትም ፍቅር። ልክ ሩታ የሚል ላይ ስታደርገው እንደነበር አይነት እንትን ነው የምታራምደው ሰው ላይ ማለት ነው። ራሷ እንደምን እንደምታያለቅ አይምሰልሽ ማነሽ ፍቅር አይምሰልሽ። ሁሉ ነገር ማለት ነው ዩቲዩብሽም ቢሆን ዩቲዩብሽን እንዲቀሳቀስም ፈልገሽ ከሆነ እና ደግሞ ምን ስለሆንሽ ነው። እኔ ራሴ ሰምቻለሁ ፍቅር ምን ብላ ሩታን የምታማ ሰምቻለሁ። በጣም ባለጌ ነሽ። አሁን አንቺ ምን አገባሽና ነው እንደዚህ አይነት ወሬ የምታወሪ? ምን አገባሽ? ስለ ሩታና ስለ ሄርሜላ ምን አገባሽና ነው? በርግጥ እሱ የነገረሽም ነገር ሊሆን ይችላል። እንደዛ አይነት ነገር እሱ ነገሮች ከሆነ እሱም ባለጌ ነው ማለት ነው። ቦዶም አብርሃም አሁን ይሄ ሩት ማነት ፍቅር ያለችው የተባለው ነገር ማለት ነው በሰሙ በጣም ነው የሚያሳዝነው። በጣም ነው የሚያስጠላችሁ። ሴት ሆና እንዴት ሴት ልጅን በዚህ መልኩ በእንደዚህ አይነት ነገር ታማለች ብላችሁ ትናደዳላችሁ። እና በጣም ስርዓት የጎደልሽ ባለጌ ነሽ። የምር እኔ ምንም ያህል በወድሽ ልጅሽን ያለ አባት ነው የምታሳድጊ ምናምን ጎብዝነትሽን በወዶ ምናምን ማለት ነው። ግን ደግሞ ስነ ስርዓትሽን ማስከበር አለብሽ። ገባሽ? ምክንያቱም ሁሉ ነገር ከምንም በፊት ስዕብናሽ ስነ ስርዓትሽ ይቀድማል። ምንም ያህል ብጣብሽ ቢይዝሽ ዩቲዩብሽን ለማንቀሳቀስ ብትፈልጊ በዚህ ልክ መዋረድ አይጠበቅብሽም። እናም ደግሞ በዚህ ልክ የሄርሜላና የሩታን ስም ማጥፋት የለብሽም። እኛ እንኳን ሚዲያ ላይ ነው ለምሳሌ ሩታንም ሆነ ሄርሜላ እንደዚህ ማለት ሄርሜላንም እንደዚህ ወዳት ሚዲያ ላይ ስለማቃት ነው፣ ፐርሰናሊቲዋ ስለሚመቸኝ ነው። ገባሽ? እና አንቺ ደግሞ ይሄንን አይነት ወሬ እንደ ዝም ብሎ ሴቶች ተሰብስበው እና እንደሚጠጡ ሰዎች ቁጭ ብለሽም ከምታሚያቸው ለምን ዝም አትይም? ወይ ደግሞ ለምን ሰው ለዘንድሮ እኮ የሆነ በከባድ የሆነ ነገር ያለ አይደለ? ከባድ ነው። እና እንደዚህ አይነት ነገር አንቺ እንደዚህ ብለሻል ብሎ ማለት ያንቺን ድምጽ ቮይስ ሰው ሼር እያደረገ ለነሱ መላክ በጣም ነውር ነው። ጓደኛ አለኝ ብለሽ ደግሞ እንዳታስቢ።
ጓደኛ የለሽም። ምክንያቱም እንደዛ ብለሽ አምተሽ ወይ እነሱን ሀሜት እያማሽ ያንቺን ቮይስ ወደ እነሱ አያስተላልፉም ነበረ። አንቺ ለሩታ ነው የተላከው፣ ከዛ ሩታ ለሄርሜላ ላከች። ሶ የራሳቸው ጉዳይ ነው። ግን በጣም ይደብራል። ያኔ ከሴት ልጅ የማይጠበቀው ነገር ነው አንቺ የምታወሪው ማለት ነውና ጠፍጥፍ ይኸውልሽ እያስለቀስኩ ነው በዚህ ሰፈር ማባረርሽ። እሺ እንደ ልጆች ተፈለሰ ፈጭቃሽን ጠፍጥፍ ያማታል። እጠፈጥፍሽ። ሰላም 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 እጠፈጥፍሽ ተመንጨኝ ንግግርሽ ጀግና። የት አባቷ የዱሮ ሩታ የምትራገጧ ተመለሰችላችሁ። እንኳን ደስ አላችሁ። እኔም ብዙ አድናቂ አይደለሁም፣ አልቃወማትም። ለዚች ቁርንጭጭ የሆነች ለዚህ ቀጫጭ የሆነች ልጅማ ይገባታል ፍቅር ለምትባለው። ምክንያቱም አብርሃም ካልተመለሰ ማለት ነው ውርድ ከራሴ ማነሽ አብርሃምን ከሄርሜላ ጋር ካልመለስች ማለት ነው ማነሽ ፍቅር የምትባል ሴትዮ አብርሃምን ከሄርሜላ ጋር ካልተመለሰ አንቺም ማለት ነው ጠዋትም ማታም ቀንም አንቺን ነው መረገጥ አለብሽ። ምክንያቱም እዚህ ጋር ሁለት ሴቶች እያለቀሱ አንቺ ማነሽ ምንድነሽ? እሱ ወደ አንቺ መጥቶ ካንቺ ጋር ፍቅርን እንደ ፍቅር የሚያስቀጥለው እዚህ ጋር ሁለት ሴቶች አንዷ ልጅ ይዛ አንዷ ደግሞ ቀለበት አድርጎላት ልቧን ወስዶ እዛ ልቧን እንዳንጠለጠለ ወደ አንቺ የመጣ ሰው እንዴት ነው ካንቺ ጋር የሚቀጥለው? አንቺ ምንድነሽ? ከሴት ትበልጫለሽ። አንቺም ሴት እነሱም ሴት ገባሽ? እዛ ጋር ያለውን ሴቶች የልጁንም እናት ያጠፋውን ነገር ማስተካከል አለበት። ሄርሜላ ጋም ደግሞ ያደረገውን ቀለበት በስነ ስርዓት ቁጭ ብሎ በስነ ስርዓት ሄርሜላ ከዚህ በኋላ እኔ አንቺ እንደዚህ ምናምን በምክንያት ሊኖረው ይገባል። ዝም ብሎ ሰው የሰው ህይወት ውስጥ ገብተሽ ዝም ብለ የሆነ ጊዜ ትገባል የሆነ ጊዜ የምትወጣበት የሰው ህይወት ቀልድ አይደለም። ኦኬ። ስለዚህ ያንን እንትን ማለት አለበት ባለጌ አብርሃም። እኔ ግን እውነት ለመናገር እንደሚገባኝ ባለፈው እንደተናገርኳችሁ ማለት ምንም ያህል ለዩቲዩብ ቻናል አውቃለሁ አብርሃም ያለበት ዩቲዩብ ያኔ እንቀሳቀሳል ምናምን ምክንያቱም እኛም ስለምንወደው ስለምንከተለው አብርሃም የሄደበት ቦታ ስለምንሄድ ማለት ነው። ይሄ ከሚያደርጋቸው ነገሮች እኔ አብርሃም እወደዋለሁ ታውቃላችሁ። እና ያ ስለሚል ለዛ ብለሽ ከሆነ በዚህ ልክ መውረድ የለብሽም። በዚህ ልክ ራስን ማዋረድ የለብሽም ባይነኝ እኔ ኦኬ። የትም አላውቃትም፣ የትም አታውቀኝም። በየቦታው እየሄደች የኔንም ስም ሆነ የሩታንም ስም ማንሳቱ ተገቢ ነው ብዬ አላስብም። አዎ ቆይ የሰውን ስም ካላጠፋችሁ በቃ ስለሆነ ሰው ማውራት አትችሉም። ጥሩ ፐርሰናሊቲ ያለው ሰው እኮ ስለዛ ሰው አንስታችሁ ማውራት ስላላችሁ እና ደግሞ ማለት ነው አንድ አብርሃም ምን እንዳለ ታውቃለች። ለምን መጣ ካንተ ምናምን ስትለሩታ ፍቅር ያለችበት ቦታ ሁሉ እኔ አለው ተው እንጂ ምን አልክ? ፍቅር አገባህ አብራና የምትኖረው አለቻት ሄርሜላ። አብራችሁ ነው የምትኖረው፣ አብራችሁ ነው የምታረው። እንደዛ ነው። ፍቅር ያለችበት ቦታ ሁሉ አለክ አንተ። አሁን ከሄርሜላም ጋር ስትመለስ ሄርሜላ ያለችበት ቦታ ሁሉ አንተ አለክ። እንደዛ ነው። አፈቀርካት በቃ ማናት ፍቅርን ተው እንጂ አወቅን። ይሳካላችሁ እና ቤተሰቦቼ በጣም የሆነ የፍቅር ንግግር በጣም ነው። እኔ በተለይ ሄርሜላን ከተናገርሽ ማለት ነው እኔና አንቺ በቃ ተያዝነን ላይክ ሩታን ስረቅጣት እንደነበር ነው ምረቅጣት። ለሩታ እንደውም በጣም ስለምወዳት በፊት ስለምወዳት ስለነበር እናም ደግሞ ያው አንድም ቀን ቢሆን አግኝቻት ፎቶ አብሬ ተነስቼ ምናምን ስለነበረ እንደፈለኩ ለመርገጥ አልተመቸኝም። የወደፊትም የማግኘት እንትን ስላለኝ ማለት ነው። አንቺን ግን ማለት ነው አንቺን ማግኘት ስለማልፈልግ ረግጥሻለሁ እንደፈለኩ። በተለይ ሄርሜላ የነካሽ ቀን እኛ የፍቅር ጃማዎች እንደዚህ ማለት ነው እንደዚህ እናንጠለጥልሻለን። ገባሽ? ስለዚህ ውረጂ አብርሃም፣ ከአብርሃም ህይወት ውጪ፣ ከአብርሃም ህይወት ውጪ። በቃ ይሄን ነው የምንፈልገው። ከአብርሃም ህይወት ውጪ ይላል።